አይተዋል። ቅዱሴ አባቶች ዘንዶውን በገበታ እያጠጡት ነበር፣ እርጎ እያረጉት አይተዋል። ገበታውን የዘንዶውን መጠጫ እዛ ላይ በዛ በኩል የለም። ከዋሻ አንድሪያስ ከአቡነ እንድሪያስ ላይ ያለ ዋሻ ተክለሃይማኖት እኔ አይመስለኝም። እንደገና ደግሞ እንትኑን ምንድን ነው ይባል ሀገር ቤት እህል የሚኖርበት ጎተራውን አይተዋል። እና እንዲሁም ዘንዶ የሚቀለብበት ነው አባቶች ብለው የሚሏቸው። ዘንዶ ሲቀልቡ ይኖሩና ያው ዘንዶ የሚበላው ሲያጣ ይነድፋቸውና ይገላቸዋል። ከዛስ ይሄ ትውልድ ሄዶ ያን የሞተውን ሰውዬ ጻድቅ ነው ብሎ ይለዋል። ከዛ የእሱን አጽም ይነካካል፣ ይስማል። አሁን ይሄ ልጅ ታዩታላችሁ። ኦፊሻሊ ከሳጥን ውስጥ አውጥቶ የሚሰጡት የሰው ጭንቅላቱ የተቦደሰ የሰው አጽ ማለት ነው። አንስቶ በአፉ ሲስመው ቪዲዮን ታዩታላችሁ። ለምን በአፍ ከሳምከው 22 ትውልድ ይማራል ብለውታላ ቤተክርስቲያኒቱ ብለዋለች። እቺ ጥንታዊት ተረታዊት ቤተክርስቲያን ተረታዊት ትውልዱ በክርስቶስ ኢየሱስ አምኖ መዳንን ከማግኘት ይልቅ ሄዶ በየመቃብር ቤት አጽም እንዲስም አድርገዋለች። በምን በተጻፈው መጽሐፍ። ይህን እንዴት አድበስብሼ ልንገር ብራዘር። አዩ አሁን ይህን የምትለው እንኳን አሳየ። ያው ሲሰማዩ አንዳንድ ነው ከዛ ዜራ ይኸውላችሁ የሰውየው ጭንቅላት አጽሙ ማለት ነው ከሳጥን ውስጥ አውጥቶ የገዳም አባት የተባለው ሰው ሰጠው። አይደለም ታውቃላችሁ፣ ካሜራ ከፍቶ የሚናገር ስም እያጠፋው አይደለም። ኦኬ እኛ በጣም ብዙ ጊዜ ታምረ ማርያም የሚባል መጽሐፍ በቤተክርስቲያኒት ውስጥ ትልቅ ክብር የምትሰጡት መጽሐፍ ነው፣ ከመጽሐፍ ቅዱስ በላይ ታስበልጡታላችሁ ብለን እንላቸዋለን። ስንል አይ ለምዶችን ቤተክርስቲያን ስሟን የምታጠፉት የማንለውን ለምን ትላላችሁ? እኛ እንደዚህ አናምንም፣ እንደዚህም ብለን አናቅም፣ በፍጹም አይባልምም ብለው ሰዎች ሲናገሩ እንሰማለን። ግን እውነታው ያ ነው ወይ? እውነታው ያ ነው ወይ ተብሎ ሲባል እነሱ እንደሚሉት ነው እውነቱ ወይስ እኛ ስንነግራቸው እንደነበረ ነው እውነቱን ብለን ስንል እኛ ስንነግራቸው እንደነበረ ነው እውነቱ? እነሱ ለአንደበት ያህል አይ በፍጹም ኧረ እንደዛ እንልም እንዴ አምላካችን የእግዚአብሔር ቃል ትልቁ መጽሐፍ ቅዱስ እንዴ ከመጽሐፍ ቅዱስማ የሚበልጥ ማን አለ ይላሉ፣ ለአንደበታቸው ይላሉ። በተግባር ግን ይህንን ከዚህኛው መጽሐፍ ያሳንሳሉ። ይሄኛው ታምረ ማርያም ከዚህኛው ከመጽሐፍ ቅዱስ ይበልጣል። በየት ነው ያልኳችሁ? ልብ በሉ፣ በኦርቶዶክስ ማለት ነው። ምን መረጃ ኖሮ ነው ኤርሚያስ እንደዚህ የምታወራው? የሰው ሃይማኖት ስም ማጥፋት አይሆንም ወይ ብላችሁ ካላችሁ እንደዚህ የሚባል ነገር የለም። የሰው ሃይማኖት ስም ማጥፋት የሚባል ነገር የለም እኔ ጋር። ለምን? ያለ መረጃ አላወራምና ማለት ነው። ያለ መረጃ የሚወራ ከሆነ ስም ማጥፋት ነው። ሃይማኖቱ በሌላ ሰው ዘንድ እንዲጠላ ለማድረግ ነው ማለት ነው። ሰው ያለ መረጃ የሚያወራ ከሆነ በቃ ሃይማኖቱ በሌሎች ሰዎች ዘንድ እንዲጠላ ለማድረግ የሚደረግ እኩይ ተግባር ነው የሚባለው። እኔም ይሄንን አጽንኦት ሰጥቼ እቃወማለሁ ማለት ነው፣ እንደዚህ የሚያደርጉ ሰዎች ካሉ። እኔ ግን በመረጃ ነው፣ መረጃውን ላደርገው እችላለሁ። አንድ በዚህ ላይ ማለት ነው። ሁለት በሐዋርያ ቅብብሎሽ ብሎ በሚለው ውስጥ ታሪካቸው ላይ ደፍሮ የሚያወራ ሰው ካለ ይምጣ። ሐዋርያ ቅብብሎሽ እናንተ አሁን ሼር አድርጉት ወገኖች፣ እናንተ ሼር አድርጉት። ሐዋርያዊ ቅብብሎሻቸው ላይ ጵጵስናው ወይ ደግሞ ሐዋርያዊ ስልጣኑ ክህነቱ ከሐዋርያ ቀጥታ የተቀዳ ነው። ቀጥታ
የመጣ ነው ብሎ የሚል ሰው ካለ ይምጣ። ሼሩን እናንተ በደንብ ብታደርጉት ወደ ሰዎች ዘንድ ተደራሽ እንዲሆን ይሆናል። እግዚአብሔርን እጅግ አድርገን እናመሰግናለን። እንቀጥላለን ማለት ነው። እሺ ሐዋርያዊ ቅብብሎሽ እና የመጽሐፍ ቅዱስና የታምረ ማርያም የበላይነትና የበታችነት ልብ በሉ። አንድ ገልጬ በማሳያችሁ በዚህ መጽሐፍት ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኦፊሻል የምትጠቀምበት መጽሐፍት ነው። ለአገልግሎት ትጠቀመዋለች። ይሄ መጽሐፍ ለአገልግሎት የምትጠቀመው መጽሐፍት ነው። በዚህ መጽሐፍት ውስጥ መጽሐፍ ቅዱስ ከዚህ መጽሐፍ እንደማይበልጥ፣ ይሄ መጽሐፍ ግን ከዚህ መጽሐፍ እንደሚበልጥ ይሄኛው ማለት ነው። ይሄኛው ደግሞ ከዚህኛው እንደሚያንስ በደንብ አድርጋ ግልጽ አድርጋ የተናገረችበት አለ። የሚገቡ ሰዎች ካሉ ገብተው ከኔ ጋር ማውራት ይችላሉ። ባይገቡም እኔ ሰውየው አለ እንዳለው ነው። ብትበሉም እበላለሁ፣ ባትበሉም እበላለሁ እንዳለ ማለት ነው። ብትገቡም እነጋገራችኋለሁ፣ ባትገቡም መናገሩን አልተውም ማለት ነው። እሺ ወደ ሐዋርያዊ ቅብብሎሽ ላይ ስንሄድ ሐዋርያዊ ቅብብሎሽ ከሐዋርያቱ ሰንሰለቱን ጠብቆ ይዞ የመጣ ነው ብለው የሚሉት በተለምዶ የሚናገሩት በታሪክም የኛ ነው ብለው የሚሉትን የራሳቸውን ታሪክ ላነበበ ሰው ለምሳሌ በብፁዕ አቡነ ጎርጎሪዎስ የተጻፈ እንደዚሁም በቤተክርስቲያኒቱ ታሪክ የተጻፈ መጽሐፍቶች አሉ። ላነበበ እርስ በርሱ እንደ ደጋ በግ የሚዋጋ የሚላተም ታሪክ ነው። ኦኬ ከመንበረ ጴጥሮስ ከመንበረ ማርቆስ ከግብፅ አምጣን ብለው የሚሉት ሐዋርያዊ ቅብብሎሽ ወይ ደግሞ ሐዋርያዊ ስልጣን። ለምንድን ነው ይሄንን ብለን የምንለው? ሐዋርያዊ ቅብብሎሽ ሐዋርያዊ ስልጣን እኛ ጋር አለ ብለው ሰውን ለማስፈራራት ሌላውንም ሃይማኖት ለመናቅ እየተጠቀሙበት ስለሆነ ነው ይሄን ብለን የምንለው ማለት ነው። እኛን ይመጡና እናንተ እኮ ሐዋርያዊ ቅብብሎሽ የላችሁም ብለው ይሉናል። እውነት ማለት የእናንተ ትምህርታችሁ ቀጥታ ከሐዋርያቱ ትምህርት የተቀዳ አይደለም፣ ስልጣናችሁም ከሐዋርያት የተቀዳ አይደለም ይላሉ። ለምሳሌ አሁን ፓስተር፣ ነቢያት፣ ሐዋርያት፣ ወንጌል ሰባኪዎች ብሎ የሚለው ሹመት ወይ ደግሞ ስልጣን ይሄ ከሐዋርያቱ የተቀዳ አይደለም፣ የተቀበላችሁት አይደለም። መጽሐፍ ቅዱሳዊ አይደለም ይሉናል። የፓስተርነት ሹመት የመጽሐፍ ቅዱስ ሹመት አይደለም ይላል እና የሐዋርያዊ ሹመት የመጽሐፍ ቅዱስ ሹመት አይደለም፣ ሐዋርያቱ የማያውቁት ሹመት ነው። የወንጌላዊነት ሹመት የሐዋርያዊ ሹመት የመጽሐፍ ቅዱሳዊ አስተምሮት አይደለም ብለው ይላሉ። ኦኬ ጥሩ። ይህን ካሉ ታዲያ ቀርቦ ፊት ለፊት ቀርቦ ማውራት ነበረ። ግን እኛው ራሱ መልሰን ሮባ የምትባል ሰውዬ ደግመህ ከላክ ብሎክ ነው ማድረግ። ሮባ የምትባል ሰውዬ ደግመህ ከላክ የወንጌል አማኝ ነህ እያየው ነው። ደግመህ ገስት ከላክ ብሎክ ነው ማድረግ። እሺ ኦኬ እሺ። እነሱ እንደሚሉት እሺ እንበልና ይህን ለእኛ የሚያቀርቡትን ጥያቄ እስቲ እኛ መልሰን ራሳቸውን ጠይቃቸው። ኦኬ የኛ ፓስተርነት ወይ ደግሞ ወንጌላዊነት ወይ ነብይነት ወይ ሐዋርያነት ብሎ የሚለው ሹመት የመጋቢነት ሹመት መጽሐፍ ቅዱሳዊና ሐዋርያዊ ካልሆነ የኦርቶዶክስ ጵጵስና፣ ክህነት፣ መርጌትነት፣ ድቁና፣ መምህርነት መጽሐፍ ቅዱሳዊ ሹመት ነው ወይ? ሐዋርያዊ ሹመት ነው ወይ? እውነታውን እነ መምህር ኤንቶኒ በሐዋርያዊ ስልጣን የተቀቡት በፍጹም እኮ አይደለም ወንድሞች እናቶች፣ በፍጹም አይደለም። እፊት ለፊታችን ቀርበው አያወሩም። በዚህ ጉዳይ ላይ በታሪክም አያወሩም፣ በመጽሐፍ ቅዱስም አያወሩም። ካወሩ ግን ይምጡ፣ ምን እንደማወጣ አሳያለሁ ቀጥዬ ማለት ነው። ካወሩ ይምጡ፣ ሼር አድርጓቸው የሚመጡ ካሉ ማለት ነው። በሌላ አካውንት ተደብቆ ለመስማት ካልሆነ በስተቀር ይምጡ። ኦኬ የኦርቶዶክሳዊ ክህነት ሐዋርያዊ ነው? መጽሐፍ ቅዱሳዊ ነው? የኦርቶዶክስ ክህነት ሐዋርያዊና መጽሐፍ ቅዱሳዊ ነው ወይ?
የኦርቶዶክስ ጵጵስና መጽሐፍ ቅዱሳዊና ሐዋርያዊ ነው? እንደውም እነሱ ራሳቸው ቻሌንጅ ይደረጉ። የኦርቶዶክስ መርጌትነት ሐዋርያዊና መጽሐፍ ቅዱሳዊ ነው ከሆነ የትኛውን የመጽሐፍ ቅዱስ መሰረትነት ላይ ተንተርሰው ነው ይሄንን ብለው የሚሉት? መቼ ነው የጀመረው? ከማን የተቀበሉት? ማንኛው ለማን አስተላለፈ? ለስንት ዓመት ኖረ? እንዴት ወደ ኢትዮጵያ ሊደርስ ቻለ? ወደ ኢትዮጵያ ከመምጣቱ በፊት ቤተክርስቲያኒቱ የ1700 ዓመት ታሪክ ያላት ቤተክርስቲያን ጳጳስ ገና መሾም ከጀመረች 60 ዓመቷ ነው። ቻለው እንግዲህ ብራዘር 60 ዓመቷ ነው። ኦፊሻሊ ጳጳስ መሾም ከጀመረች 60 ዓመቷ ነው። በታሪክ ውስጥ እንኳን ማለት ነው። በታሪክ ውስጥ ራሱ ሲታይ አሁን ለምሳሌ የአቡነ ሰላማ መንበረ ማነው የአቡነ ሰላማ ፍሬምናጦስ ከሳቴ ብርሃን ማለት ነው ከአራተኛው እስከ 6ኛው መቶ ክፍለ ዘመን ነበረ ተብሎ ይታመናል። የመጀመሪያው ደግሞ ጳጳስ ብፁዕ አቡነ ባስልዮስ ናቸው ደግሞ ተብሎም ይታመናል። የመጀመሪያው ፍሬምናጦስ ነው ወይስ ብፁዕ አቡነ ባስልዮስ ናቸው? ኦኬ፣ ብፁዕ አቡነ ባስልዮስ ከሆነ እንዴት እሳቸው እጅ ላይ የሐዋርያቱ ስልጣን እሳቸው እጅ ላይ እንዴት ደረሰ? ከማ ተቀበሉት? ልብ በሉ፣ ከማ ተቀበሉት የሚለውን በደንብ እናያለን። የሚገባ ሰው ካለ ማለት ነው። በዚህ ክፍል ላይ ግን ማለት መንደርደር መግቢያ ሀሳብ እንዲሆናቸው ነው እየተናገርኩ ያለሁት። የሚመጣ ሰው ካለ ማለት ነው። ኦኬ ተባረኩ፣ ጸጋ ይብዛላችሁ። የማይመለከታችሁ ሰዎች አትላኩ ብያለሁ። አሁን በጸጋው ድኛለሁ። አትላኩ። እሺ ወገኖች አትላኩ። የማይመለከታችሁ የወንጌል አማኞች አትላኩ። እዚህ እኔ ቤት ላይ እኔ ገስት ላይ ተቀምጠው ራሳቸውን ካስተዋወቁ በኋላ መልሰው እንደገና ለእኔው ራሱ መውጊያ የሆኑኝ ይበቃል። ባለፈው ከዚህ በኋላ ዝም ብሎ ማንንም ይቅርታ አድርጉልኝ፣ ማንም ዝም ብሎ እዚህ አይገባም። ኦኬ፣ ማናችሁም ዝም ብላችሁ ገስት አትላኩ። እሺ፣ የሚመለከታቸው ሰዎች እኔ ሰው ገስት ላይ ስለተቀመጠ አይደለም ሰው የሚሰማኝ መጥቶ። አንዳንዶቹ እንደዛም ብለዋል። እኛ ገስት ላይ ስለተቀመጥ ነው ይላል። ዳር ያዝ ብራዘር፣ ሴቶችም ብትሆኑ ወንዶች ማለት ነው፣ በወንጌል አማኞች ሆናችሁ አንቺ መተሽ ገስት ላይ ስለተቀመጥሽ አይደለም ሰው የሚያየኝ። እሺ፣ አንተ መተህ ሰው ገስት ላይ ስለተቀመጥኩ አይደለም ሰው የሚያየኝ። እንደዛ ሁሉ ብለው የሚሉ ሰዎች ገጥመውኛል። ኦኬ፣ ጌታ መንፈስ ቅዱስ ከኔ ጋር ስላለ ነው ሰው የሚሰማው። እና እኛ ገስት ላይ ስንቀመጥለት ነው ምናምን ነገር ብለው ማለት ነው። ዳር ያስል ብራዘር፣ እንደውም ገስቱን እዘጋዋለሁ። ገስቱን ዘግቼው ነው የማገለግለው። እኔ አንዳንድ ወንድሞችን ለማስገባት እና እህቶችን ለማስገባት በቅንነት የእግዚአብሔርን ሀሳብ የሚያገለግሉ ወንድሞች ስላሉ ብዬ በሚል ነው። እና ዝም ብላችሁ ገስት አትላኩ። ገብቶ እዚህ አሁን ፊት የሚባል ነገር የለም። ሂድ ሌላ ቦታ ላይ እዛ ሊያስቀምጡ ይችላሉ ለማለት ነው። ተባረኩ። ምንም አገልግሎት ለማሰጡ ሰዎች ገስት ላይ መታችሁ ገስት አትላኩ። ተባረኩ። ኦኬ፣ በቤተ ክርስቲያኒቱ መጽሐፍት ውስጥ እንግዲህ አንዱ ከሚታወቀው ታምረ ማርያም የሚባል መጽሐፍት ነው።
ይሄ ታምረ ማርያም የሚባለው መጽሐፍ በቤተክርስቲያኒት ውስጥ በኦርቶዶክስ ማለት ነው ትልቅ ስፍራ ያለው መጽሐፍ ነው። ከመጽሐፍ ቅዱስ በላይ ትልቅ ስፍራ ያለው መጽሐፍ ነው ብለን ከዚህ በፊት ስንናገር አይ ለምን ስም ታጠፋላችሁ? ትክክል አይደለም፣ እኛ ከመጽሐፍ ቅዱስ በላይ ነው ብለን አናቅም። መጽሐፍ ቅዱስማ የአምላካችን የእግዚአብሔር ቃል ነው፣ ከሱ የሚበልጥ ማንም የለም ብለው ይላሉ። እሰየው፣ እንደዚህ እንዳሉት ከሆነ በተግባር የሆነው እውነት ነው። ከመጽሐፍ ቅዱስ የሚበልጥ ማንም የለም፣ ከእግዚአብሔር ቃል የሚበልጥ ማንም የለም። ኦኬ፣ ማንም የለም። ግን አንተዬ ግን ማለት ነው። ግን አፋቸው እንደሚለው አይደለም ድርጊቱ። ከድነት አኳያ ምን ይላሉ? መዳን በጌታ በኢየሱስ ክርስቶስ እኮ በማመን ነው ብለህ ስትላቸው አዎ እንዴ እኛስ መቼ ይህን ተቃወምን ይለዋል። አንድ ኢየሱስ እኮ ነው ያለ እሱ ማን አለ ብለን ኤርምያስ በለው ይላሉ። እውነት እኮ ነው፣ ያለ ኢየሱስ ክርስቶስ እኮማ መዳን የለም ይለዋል። ግን ይህንን ብሎ የሚል ሰውዬ ደብረ ሊባኖስ ሄደ ፍርፋሪ ብትበላ ትጸድቃለህ፣ ትድናለህ፣ ስምህ በሕይወት መጽሐፍ ይጻፍልሃል ብሎ የሚለውን የደብተራ መጽሐፍን እኮ የሚያምነው ሰውዬ ነው። ይመጣና ምንም እኮ ያው እንደ ያለ እሱ ማን አለ ብለህ ነው፣ ያለ ጌታችንማ ማንም የለም ብለው ይላሉ ማለት ነው። አንዱን እንጂ ወጡን ያለ ኢየሱስ ክርስቶስ ማንም ከሌለ ለመዳን ማለት ነው ምን ያደርጋል? አንዴ በፍርፋሪ፣ አንዴ በፍርፍር፣ አንዴ በጠላ፣ አንዴ ገዳም በመሳም፣ አንዴ መቃብር አፈር በጥብጦ በመጠጣት ሁሉ ጭምር ማለት ነው። ወጥ ነው መሆን ያለበት። እንደ ጴንጤ ወጡን። ጴንጤው ወገኔ ከኔ ጀምሮ መጽሐፍ ቅዱሳችን የሚነግረን መዳን በኢየሱስ ነው ይላል። በቃ በኢየሱስ ነው። ሌላ ምንም የፈለክ በርብር የፈለክ ፈትሽ አታገኝም። ኦኬ፣ ያለ ኢየሱስ ክርስቶስ መዳን የለውም ብሎ መጽሐፍ ቅዱሳችን ሲነግረን መዳን በሌላ ስለሌለ ማለት ነው። ሐዋርያቱም የጻፉት መዳን በሌላ በማንም የለም ብለው እንደጻፉት እንደዛው ሆኖ በመጽሐፍ ቅዱስም ላይ ተጽፎ ያገኘነው እውነት ያ ስለሆነ ነው። በሕይወታችንም አድኖን ያየኑ የአብ ልጅ ኢየሱስ እንጂ ሌሎች አድነውን አላየንም፣ ሊያድኑንም አይችሉንም። ያድኑናልም ብለን ለብዙ ዘመን አምነናቸው ነበረ፣ አንዳቸውም የረባ ስራ በሕይወታችን ላይ አልሰሩም። ወንድማችን ዘማሪ ታምራት ኃይሌ እንደዘመረው ማለት ነው። እንትናን አመን ነው ቀየር ነው ሌላውን ነው እንኳን እኛ ራሱን ማዳን ያልቻለውን ብሎ እንደተባለው እንደዛ ነው ያገኘነው። ኦኬ፣ ስለዚህ በዘላለም ሕይወት ጉዳይ ከኢየሱስ ክርስቶስ በስተቀር ማንም የለም። ኤርምያስ የኦርቶዶክሳዊት ቤተክርስቲያን ስብከቷ እኮ ይሄው ነው። ያለሱ ማን መዳን አለ ብላ ማንን አስተምራ ታውቃለች ብለው ሲሏችሁ አትመኗቸው። የአባቶች አምላክ ምስክር ነው። አትመኗቸው። ለምን? ውሸታቸውን ነው። ኤርምያስ ምን ሆናል? ምንም አልሆንኩም፣ ውሸታቸው ነው። በደንብ ነው የሚዋሹት። እንዴት መዋሸታቸውን በምናወቅ እንዴ? መዳንን በተመለከተ በቤተ ክርስቲያኒቱ መጽሐፍት ውስጥ የተጻፈ ስንት ነገር እኮ ነው ያለው እህቶቼ። የዘላለምን ሕይወት እኮ መቃብር ስመህ መቃብር አምነህ ትድናለህ ይለዋል። ለምሳሌ እስቲ እዚህ ጋር አንድ ቪዲዮ ምናልባት እንደው ለጨረፍታ ያለ ልሄድበት። ኦኬ፣ አንዴ የጠብቆኝማ። ወይ ጉድ! ኦኬ፣ እስቲ እንደዚህ ቪዲዮን ካገኘሁት እሺ፣ አንዴ ይቅርታ።
እስቲ መጽሐፍቶቻቸው ብቻ ነው የሚናገሩት ወይስ እነሱም ጭምር ይላሉ? የቅዱሳንን ስማቸውን የሚጠራ የቅዱሳንን ስማቸውን የሚጠራ መቃብራቸውን የሚሳለም አፈራቸውን በጥብጦ የሚጠጣ ሁሉ ከክርስቶስ ጋር ይዋሃዳል። ስማቸውን የሚጠራ የቅዱሳንን ስማቸውን የሚጠራ መቃብራቸውን የሚሳለም አፈራቸውን በጥብጦ የሚጠጣ ሁሉ ልብ በሉ መቃብራቸውን የሚሳለም አፈራቸውንም ከመቃብሩ ላይ ማለት ነው። ሬሳው ካለበት መቃብር ላይ አፈሩን አንስተ ጠዋት ጠዋት የሚሆን እንደበሶ እየበጠበጥክ ወገን እንዲህ አይነት ቤተክርስቲያን ነች። ይመጡልህና ደግሞ ምን ይሉልሃል እንዴ? ኤርሚያስ ምን ነክቶ ነው? ያለ መድኃኔዓለም ማን አለ? እኛ መቼ በሌሎች መድኃኔ አለ ብለናል እንዴ? እቺም ቤተክርስቲያን ለምንድነው ግን ስሟን የምታጠፏት ስሟን የምታጎድፏት ይላል። ይኸው አይኑን አፍጥጦ ጥርሱን አግጥጦ ልብሱን ለብሶ እንደዚህ ባህታዊ ቀበሮ እንደሚባል ማለት ነው። እንደዚህ መጥቶ የቀበሮ ትምህርት ያስተምራል። ቀበሮነት ምንድነው? ነጣቂነት ነው። ቀበሮነት ምንድነው? አጥፊነት ነው፣ በላተኝነት ነው። እንደዚህ አይኑን አፍጥጦ ጥርሱን አግጥጦ መጥቶ ፈገግ እያለልህ የመቃብር አፈራቸውን በጥብጣችሁ ብትጠጡት ነው። አሁን እንግዲህ መነኩሴ መጠየቅ ያለበት በየትኛው ሰዓት በጥብጠን እንጠጣው ብለው ነው ሰው መጠየቅ ያለበት። ጠዋት ጠዋት ይሻላል ወይስ እኩለ ቀን ላይ? ከምሳ በፊት ወይስ በኋላ? ማታ አራት ላይ ነው? በየትኛው ሰዓት ላይ ነው? ሰዓቱን አልነገሩንም። በጥብጣችሁ ጠጡ ነው ያሉት። ልብ በልና ስማ። የቅዱሳንን ስማቸውን የሚጠራ መቃብራቸውን የሚሳለም አፈራቸውን በጥብጦ የሚጠጣ ሁሉ ከክርስቶስ ጋር ይዋሃዳል። ባል እንግዲህ የመቃብር አፈር እየፈለክ እየሰበሰብክ መጠጣት ነው። ለምን? የዘላለምን ሕይወት ለማግኘት። ይሄ ትምህርት የት ነው ያለው? መጽሐፎቻቸው ውስጥ ወንድሞች ናቶች፣ መጽሐፍቶቻቸው ውስጥ የተጻፈውን እዚህ ስናሳያቸው እኛ በዚህ መጽሐፍት አናምንም ይለዋል። አራት አይና የሚባሉ እንግዲህ ሊቀ ሊቃውንት ተብለው ነው የሚጠሩት። ሊቀ ሊቃውንት ተብየው ግን በሙሉ የሚሰብኩት ይህንን ነው። በአውደ ምሕረታቸው ላይ የሚሰብኩት ይህንን ነው፣ የሚያስተምሩት ይህንን ነው። እኛ ስንጠይቃቸው ግን አይ እኛ ቤተክርስቲያኒቱ ትምህርቷ የተመሰረተው በብሉይና በአዲስ ላይ ነው ብሎ ይላል። ያውም ደግሞ ለእኔ እኮ ነው የሚነግረኝ፣ ደግሞ መጥቶ ማለት ነው ለእኔ ነው የሚነግረኝ። ምልህ ኤርሚያስ ምልህ ቤተክርስቲያኒቱ ትምህርቷ በብሉይና በአዲስ ኪዳን ላይ ነው የተመሰረተው እና እችን ቤተክርስቲያን ስለማታውቃት ነው ምናምን ነገር ብለው ሊሉን ይዳዳቸዋል። ኦኬ ስማቸውን የሚጠራ መቃብራቸውን የሚሳለም አፈራቸውን በጥብጦ የሚጠጣ ሁሉ ከክርስቶስ ጋር ይዋሃዳል። ቆርጠውት እንጂ ስሙን በሕይወት መጽሐፍ ላይ ሁሉ ይጻፍለታል ይላል። የሆነ አንድ ጻድቅ የተባለ ሰውዬ የእሱ መቃብር ያለበት ትሄዳለህ በዚህ ትምህርት መሰረት። ከዛ ሄደ መቃብሩ ላይ ነው የምትስመው። መቃብሩ ላይ ስትስም መቃብር ውስጥ ማን አለ? ያ የሞተው ሰውዬ አጽም። መቃብር ላይ የሚገኘው ምንድን ነው? የሙት መንፈስ እና ሄደ መቃብሩ ላይ ትስማለህ። በመጀመሪያ ከሳምክ በኋላ ከዛው ተጎንብሰ ከሳምክበት የመቃብር አፈር ላይ አፈር ዘግነት ትነሳለህ። በፌስታል ነገር ይዘህ መሄድ አለበት፣ ፌስታል ማለት ነው። ከዛ እሱን ይዘህ ወደ አዲስ አበባ ትመጣለህ። ጠዋት ጠዋት የሚሆን ማታ ማታ እየበጠበጥክ መጠጣት ነው፣ በኦርቶዶክስ ሐዋርያዊ ትምህርት መሰረት ማለት ነው። ለምን? ከክርስቶስ ጋር እንድትዋሃድ ከፈለክ ከክርስቶስ ጋር ይዋሃዳል ነው ያሉት። ልብ በሉ።
አፈራቸውን በጥብጦ የሚጠጣ ሁሉ ከክርስቶስ ጋር ይዋሃዳል። ይኸውልህ አፈሩ ምንድነው ጥቅሙ ታዲያ? ኤርሚያስ የመቃብር አፈር ብለህ ብትጠይቅ እሳቸው ራሳቸው ምን ብለው ይመልሳሉ? ከክርስቶስ ጋር ለማዋሃድ አፈሩን በጥብጠህ መጠጣት ነው ያለብህ። ምስራቅ አፍሪካ ላይ የተሰበከ ክርስትና ተብሎ በሚባል ሃይማኖት ውስጥ የተሰበከ እውነት፣ ዘመን የማይሽረው ወርቃማ ተረት፣ ዘመን የማይሽረው ከዓለም ፍጥረት ተሰምቶ ታይቶ፣ እኔ በሌላ ሃይማኖት እንደዚህ ይኑር አይኑር አላውቅም። በሌላ ሃይማኖት ይኑር አይኑር አላውቅም። አይ ዶክተርዬ፣ አይ እናንተማ በእናንተ ሙያማ ሲታይ በላብራቶር ስንት ነገር አለ። የቅዱሳንን ስማቸውን የሚጠራ መቃብራቸውን የሚሳለም አፈራቸውን በጥብጦ የሚጠጣ ሁሉ ከክርስቶስ ጋር ይዋሃዳል። አፈር በጥብጠህ ጠጥተህ ነው ከክርስቶስ ጋር የምትዋሃደው። በኦርቶዶክስ የምን አፈር? የመቃብር አፈር። የማንን መቃብር? ኦኬ ኤደን ስሟን ታስታውሽኛለሽ? ኤርትራ ውስጥ ያቺ ማንች አጽሟን ነው አይደል? አጥንቷን ፈጭተው የሴትየዋን አጽም መሪና ነው ማንም ትባለው ኤዲ ቅድስት ድሚያና ጋይስ፣ እዛ ደግሞ የባሰ ነው። እዛ የሴትየዋን አጥንት ነው ምናምን ነገር አጽሟ መሰለኝ አድቅቀው ፈጭተው በቅባት ይቀቡታል። የት? ኤርትራ ውስጥ ድሚያና። መቃብር የመቃብር ኑሮ ቅድስት ድሚያና። ኦሊቭ ኦይል አጽሟን ይቆፍሩና ጥፍረው ያገኙትና ከዛ በኦሊቭ ኦይል በጥብጠው መውለድ ላልቻሉ ሴቶች ለነሱ ያጠጧቸዋልና ከዛ ልጅ መጸነስ እንዲችሉ ማለት ነው። ኧረ እስቲ ቪዲዮውን ፈልጊው እህትየው እዚህ ጋር ስጠቱ ናይ ነቢያት ኪዳን ኩሉ መዝሙር ንምዝማር ብስም አብን ወልድን መንፈስ ቅዱስን ተዳህሊቡ ካብ አሕዛብ ወገን ተወዲቦም አው ዘርፍ ምስናሕና ልብና ዝተንከፈን ዘሕዘነና ነገር ስራኒ ገዳሙ ነው ይሄ ወይት እሱ ቪዲዮ ያለው ሰው ካለ እስቲ የቅድስት ድሚያና እህትየው አለሽ ኤዲ? ኤርሚ የዛኛው ስልኬ ላይ ነው፣ ስራ ላይ ነኝ። ደግሞ አሁን ሁለተኛው ስልኬ ላይ ነው ያለው፣ ቤት ያለው ስልኬ። ዘላ ኣብ ፆም ተኮይና ከዓ 6 ፀሓይ ዓርዩ እዚያ ዘላ ተጊዜ ዝለክፈላ እዋን እቲ ዝዓበየ ፀሎት ይለካ እተን ዝተረፋ ናይ ፀሎት ጊዜ ኣሎ፣ ናይ ስራሕ ጊዜ ኣሎ፣ ናይ ትምህርቲ ጊዜ ኣሎ። ቆይ ቪዲዮ ነበረ ፕሊስ። ምን እንደሚባለው ምን ብዬ ታይፕ ላድርገው? የድሚያና ኦኬ ፌስቡክ ላይ ያለው አሳይቸው ነበር በአንድ ወቅት። ኦኬ
እሺ ኦኬ፣ እዚህ ጋር ነው ያለው። እዚህኛው ቪዲዮ ውስጥ አለ የቅድስት ደሚያና የምትባለዋ ሴትዮ እንትኑ አጥንቱን ፈጭተውት ማለት ነው። በጣም እኮ ነው፣ በጣም በእውነት ሪቴት እኮ ነው የሚያደርገው በኢየሱስ ክርስቶስ። አጥንቱን ፈጭተውት የሴትዮዋ አጽም ተገኝቶ ማለት ነው። እሱን ድቅቅ አድርገው ፈጭተውት ከዛ ከቅብአት ጋራ እያደረጉ ይቀቡታል። አይ ቲንክ ይጠጡታል ማለት ኤደን ያልወለዱ ሴቶች ይወልዱታል ምናምን ነገር እየተባለ እንደ ጸበል ይጠጡታል። የሪዋ እንደ ጸበል ይጠጡታል። ካኑ ኢማጂን የሰው አጥንት ተፈጭቶ ኦ ሎርድ። ቶቹ ደግሞ እንትናቸው ላይ ይሄ ዋሌታቸው ላይ በሆነ ነገር ተቋጥሮ ይሰጣቸውና ዋሌታቸው ላይ ያደርጉታል። ሴቶቹ ይቀቡታል፣ እንዲሁም ደግሞ ይጠጡታል። ወገን የሰው አጥንት ተፈጭቶ በኤርትራ ማለት ነው። እኔ ዛሬ ስንት ዓመት አካባቢ ላይ ዩቲዩብ ላይ እና ፌስቡክ ላይ በነበርኩ ሰዓት ላይ ቪዲዮውን ራሱ አሳይቻለሁ። ቪዲዮውን ማለት ነው ከኦሊቭ ኦይል ጋር ነው ከወይራ ዘይት ጋር አጥንቷ ተፈጭቶ የሴትዮዋ አጽም ይኸው እየበጠበጡ ሰይጣን እስከዚህ ድረስ ማለት ነው የሄደበትን እዩ። በኢትዮጵያ ኦርቶዶክስ አፈር አስበጥብጠው የመቃብር አፈር አስበጥብጠው እና የቅዱሳኑን አጽም አስመው ወንድምነት ብርኪ በደህና ጊዜ መጣል የዛ ልጅ ቪዲዮ ላክልኝ ወይስ ልከልኛል? ከዚህ በፊት ብርኬ ወንድምነት ድጋሚ ላከው እስኪ ድጋሚ ላከ። ይህን ሙት መንፈስማ ዛሬ እናጭደዋለን በእግዚአብሔር ቃል። ሎክ በኢትዮጵያ ኦርቶዶክስ መቃብር ሳሙና መቃብሩን ስስሙት ትላለች። ይሄልኝ ማወይት የቅዱሳንን ስማቸውን የሚጠራ ለበበሉ መቃብራቸውን የሚሳለም ለበበሉ አፈራቸውን በቅቶ የሚጠጣ ሁሉ ከክርስቶስ ጋር ይዋሃዳል። ኦኬ፣ ከክርስቶስ ጋር ለመዋሃድ የክርስቶስን ስም በእምነት መጥራት ሳይሆን በኦርቶዶክስ የቅዱሳኑን ስም በእምነት መጥራት ነው። አንድ ሁለተኛ ቅዱሳኑ በተቀበሩበት መቃብር ላይ ሄዶ መሳለም ነው። ሁለት ሶስተኛ የቅዱሳኑ መቃብር ያለበት ጋር አፈሩን ዘግና አምጥተህ ከመቃብሩ ላይ እሱን እየበጠበጥክ መጠጣት ነው። ተረታም ትውልድ ለተረት ነው እንደዚህ አፋቸው የሚከፈተው። እቡጥዬ እኔ አባት ተብሎ እንዲባል ማለት ነው። እልም ያለ ተረታ። ስንት እኮ አባቶች እኮ አሉ መጽሐፍ ቅዱስን ገልጠው የሚያስተምሩ። እኔ የምልህ ያለ መድኃኔዓለም ማን አለ ብላችሁን አልነበረም እንዴ ከእኛ ጋር ስትነጋገሩ? እንዴ ኤርሚያስ ምን ነክቶ? እኛ እኮ ድህነትማ በኦርቶዶክስ ያለ ኢየሱስ ክርስቶስ ያለ ጌታችን ማን አለ ብላችሁን አልነበረም? መንገድ ላይ ስታገኙን እኛ ስንሰብካችሁ ከበስተኋላ 4400 ሰው ተደብቀ የምትሰማ ማለት ነው። እዚህ ፊት ለፊት ገብታ አትሰማም። ከገባ እዛ መናፍቅ ቤት እንዴት ገባችሁ ተብላችሁ ትባሉ። 4400 ሰው ቁጭ ብሎ ይጠጣላል። ገባ እንደ ያ ሰውዬ እያሉ ማለት ነው። ሰላም ብያለሁ። ቁጭ ብለው ሰው ተረት እየሰማ በተረት ሊሞት ነው። ብዙዎቹ ሞተው ሄዱ። ቴንኪ ወንድምነት።
እሺ በጥብጡና ጠጡ ትልሃለች ኦርቶዶክስ። የመቃብር አፈር በጥብጣችሁ ጠጡ፣ የቅዱሳኑ መቃብር አፈር በጥብጣችሁ ጠጡ። እሱም በጥብጣችሁ ስትጠጡት ነው ከክርስቶስ ጋር ህብረት የሚኖራችሁ እያለች ነው። ይኸው ሊቀሊቃውን መቃብራቸውን የሚሳለም አፈራቸውን በጥብጦ የሚጠጣ ሁሉ ከክርስቶስ ጋር ይዋሃዳል። ሎክ አሁን ከክርስቶስ ጋር ለመዋሃድ መቃብር አፈር በጥብጦ መጠጣት፣ መቃብር መሳም፣ የቅዱሳኑን ስም መጥራት፣ ይሄ ሐዋርያዊ ትምህርት ነው ወይ? እናየዋለን። እሺ ሌላውስ? ከዚህ ባለፈ ደግሞ የምትስመው ነገር ደግሞ እዛ ደግሞ ስትሄድ የምትስመው ነገር አለ ነው። ይሄኛውን አይደለም ወንድምነት፣ የዛኛው ከሳጥን ውስጥ አውጥቶ የሰጠው የዛ የልጁ ቤተ ገብርኤል ሶስት ላኩልህ። ሶስት ላ ከፋ ኦኬ። አዎ ያ ቴንክ ዩ ያ እሺ ኦኬ። ወደ እንደዚህ አይነት ገዳም ትሄድና እንደዚህ ደግሞ ታገኛለህ። ለበረከት ነው። አሁን ዛሬ ሁሉም እንደዚህ እንደሚያየው በገዳሙ ሞቶ የተቀበረ ማንኛውም ሰው አስከሬኑ ሳይበሰብስ ስጋውም ሳይፈርስ ደርቆ ጸጉሩ ሳይረግፍ እንዳለ ተቀምጦ ይገኛል። ሌላው ቀርቶ አስከሬኑ የሴት ይሁን ወይም የወንድ በሚለይ መልኩ ይታያል። በትንሹ በዋሻው ውስጥ ብቻ ከ5000 ያላነሱ የቅዱሳን አጽሞች ከአይን መፍሰስ በስተቀር ሙሉ አካላቸው ጠፍርና ጸጉር አቤት ጌታ ኢየሱስ ከዚህ ጉድ ነው ያወጣኝ። በእውነት ዘመኔን ሁሉ አገለግልሃለሁ። ለጻድቁ በተሰጠው የቃል ኪዳን ስፍራ ብቻ ነው። 20 ሜትር ርቀው ወጣ ብለው ከገዳሙ የተቀበሩ አስከሬኖች ወዲያው ይበሰብሳሉ። በአንድ ወቅት አንድ አስከሬን ግማሽ ጎኑ ወደ ገዳሙ ድንበር፣ ግማሽ ጎኑ ደግሞ ወደ ውጭ ይቀበርና ከብዙ ዘመን በኋላ አጽሙን አስቆፍረው ሲያወጡት ወደ ገዳሙ ያለው አካል ሳይበሰብስ ከገዳሙ ውጭ በ50 ሳንቲሜትር ርቀት ያለው ግማሽ አካል በስብሶ እንደተገኘ የገዳሙ መናንያን ይናገራሉ። የገዳሙ አቀማመጥ በሰሜን ወሎ ከሚገኘው ከይምርሃነ ክርስቶስ ገዳም ጋር ይመሳሰላል። በታላቅ ተራራ ስር በሰፊ ዋሻ ውስጥ ቤተክርስቲያኑ ይገኛል። በገዳሙ ካሉ በርካታ የቅዱሳን አጽሞች ውስጥ በክብር ትንሣኤን እየናፈቁ ከሚጠብቁት ዋሻ ውስጥ 3ቱን አንድ መናኝ አውጥተው አሳዩ። አንድ የሰውነት አካል ሳይጎድል ሙሉ አካል አለ። ከነፍስ መለየትና ከአይን መፍሰስ በስተቀር አንዳች አልጎደለም። በእጅጉ የሚያስደንቀውና የሚያስገርመው ነገር ቢኖር ከዚያ ከቅዱሳን አንገት አጽም ላይ በአንገታቸው ላይ የታሰረው ማተብ እስከ ዛሬ ድረስ ሳይበሰብስ በአንገታቸው ላይ እንደታሰረ መገኘቱ ነው። እኛም ማየት ማመን ነውና በዚህ ፊልም ላይ ቀርጸነዋል። ይሄ ነው ከሐዋርያት የተቀበሉት። ይሄ ነው ሐዋርያው ቀብሎሽ ይሄ ነው በክርስቶስ ቤተክርስቲያን ታሪክ ውስጥ እነ ቅዱስ ጳውሎስ እንደዚህ ነው የሰበኩት። ከነብሱ በፊት የነበሩትን የቅዱሳን ሰዎች አጽም ስለማያገኙት ነው፣ መቃብራቸው ስለሌለ ነው በኢየሩሳሌም። ያው ይሄን በመስበክ ነው ሰው ይድናል ብላ የምትለው ማለት ነው። ይሄን በመተሳሰብ ራሱ በሚያፈርሰው ሕግና የቴክኖሎጂ ውጤት ይደሰታል ይገረማል። መደሰትና መገረምስ ከሰው ሕሊና በላይ በሆነው በእግዚአብሔር ድንቅ ስራ ነው። የሚዳ አቡነ መልከጼዴቅ ገዳም ምንም አይነት መተዳደሪያ የሌለው በቀን እንኳ አንድ ሰው የማይጎበኘው እንዲሁ ለነፍሱ ያለ ብቻ የሚኖርበት ገዳም ነው። ኦኬ
ይህን ቦታ እንግዲህ ሄደ እንደዚህ አይነቱ ማለት ነው። እኔ የታያችሁ እንጨት የሚመስለው በሙሉ የቅዱሳን የሰዎች አጽም ነው። የቅዱሳን አጽም ተብሎ እዩ ዋስትና መከታ እግዚአብሔር ካልሆነኝ ተስፋ የሚሆነኝ ሕይወት የሚሰጠኝ እዩ በጌታ ለዚህ ህዝብ ወንጌል ባንሰብክ አሁን አንጠየቅም። እግዚአብሔር ብቻ ነው የሚያስተማመን። ይህንን ደረቅ አጥንት አምነው እዚህ ደረቅ አጥንት ጋር ሄደው ከነካችሁ 22 ትውልዳችሁ ይማራል ብሎ የሚል መጽሐፍቶች ነው የተጻፉት። መጽሐፍቶቻቸው በኩራት በየአውደ ምሕረት ላይ ይሰብኩታል። ኢየሱስ ያድናል ብለህ ስትላቸው ይሳደባሉ፣ ይራገማሉ። መጽሐፍ ቅዱስ አንብቡ ስትላቸው አይወዱም። ትውልዳችን በስጋ መሞት ብቻ አይደለም የዘላለምን ሞት ሁሉ ጭምር እየሞቱ ነው። ከክርስቶስ ተለይተው ክርስቶስን ሳያውቁ በክርስቶስም ተጠርተናል ብለው ማለት ነው። የሬሳ መዓት፣ የሬሳ ክምችት፣ ይሄ ሁሉ እንጨት እንዳይመስል የሳ ሁሉ አጥንት ማለት ነው። አንዱ በአንዱ ላይ እየተነባበረ እዛ ገዳም ገባ ተብሎ የተባለ አንድም አይመጣም። ግማሹ በእባብ እየተነደፈ፣ ግማሹ በረሃብ፣ ግማሹ ከአውሬ ጋር እየታገለ በምን በክፉ ትምህርት። የሰው ልጅ እንደዚህ እንዲረግፍ አልነበረም ክርስቶስ የሞተው። አሁን እዚሁ ስንቶች አላችሁ ቤተሰቦቻችሁ ጠፍተው ይቀሩ ወደ ገዳም ሄደው ማለት ነው። አሁን ወደ እነዚህ ገዳም ሄደ ይሄንን አጥንት በመሳም በረከት ታገኛላችሁ ብለው የሚሰብኩትን ስብከት ሰምተው ሄደው የሳሙ ሰዎችን እናሳያችሁ። እንትን ውስጥ ነው የተቀመጠው። ምንድነው? በቀይ ግምጃው ነው በሳጥን ነው የተቀመጠው። ያንን ነገር እንደውም ለመንካት እድል ነው የሚጠይቅሽ። ግን አጋጣሚ እግዚአብሔር ሲፈቅድልኝ ለአንዳንድ ለበረከት ስራ ሲሄድ አባቴ እስኪ ባኮት ምናምን ብዬ ጠይቄ ምናምን ያንን ያዝኩኝና እንደ እምነት አድርጌ ከዛ በኋላ ሰምኳቸው። ሎክ አጽሙ ማለት ነው። አሁን ገባሽ ሰሊ? ዝም ብዬ አነስቼ ያልኩት ነገር የለም። ያን በፍቃድ ነው። ቀይ ግምጃ ውስጥ የተቀመጠ የሰው ጭንቅላት ታዩታላችሁ። ለራሴ ለእምነቴ እንደዚህ ውጭ የሆኑ ነገሮች ነበሩ። እንዲሁ አባቶችን ስለ እያንዳንዳቸውን እየነገሩ ነበር እዛ ሳጥን ውስጥ ያለውን እና እኔ እሱን ለማግኘት የዋሻ እንድሪያስ የበዓሉ ዕለት ነበር የሄድኩና ለመሳለም ወረፋው ብታይ እኮ እንደዚህ እንዳይመስልህ ታውቀዋለህ። ግፊቱ መከራ የሆነ እግዚአብሔር ውስጥ ንገርልኝ፣ በግድ ሰው በግድ ገፍቶ አስገብተኝ አቅም የለኝም እጄ እንዲቻ አድርጌ ሳጥኑን ነክቼ ማለት በረከት ነው አገኘው እየተመጣሁት እና አጋጣሚ እኮ የእውነት ለመናገር ማለት ነው አጋጣሚ ምንም ዝግ በነበረበት ሰዓት ለበረከት አንዳንድ ነገሮች ስራ ሲሄድ እዛ እያስጎበኙኝ ይሄ ክፍል እንደዚህ ነው እንዲረዳ ቤተክርስቲያን ይሄ እንደዚህ ነው ይሄ እንዲህ ነው ሲሉኝ እዛ ጋር ሲያሳዩኝ አባቴ እስኪ ልንካው ለእምነት ፈልጌው ነው አልኩኝ። ችግር የለም አሉኝና ቀይ ግምጃ ነው በውስጥ እንደዚህ ስቤ ምን ብዬ እንደዚህ ነካዋቸው። እዛ በኋላ ለራሴ ለታሪኬ ግን ለእምነት እንትኔ እንዲቀመጥ ቪዲዮ አደረግኩኝ እና ያለ እኔ እምነቴ ነው። አሁን እኮ ሰላም የምትፈራው ምንድን ነው አለች። ስንሞት የኛ ጭንቅላት እንደሳለ ወይም የሆነ እንትን አይተዋል። ቅዱሴ አባቶች ዘንዶውን በገበታ እያጠጡት ነበር እርጎ እያረጉት አይተዋል። ገበታውን የዘንዶውን መጠጫ እዛ ላይ በዛ በኩል የለም። ከአቡነ እንድሪያስ ላይ ያለ ዋሻ ተክለ ሃይማኖት እኔ አይመስለኝም። በዛ ሌልኩኝ ነው። እንደገና ደግሞ እንትኑን ምንድን ነው ይባል ሀገር ቤት እህል የሚኖርበት ጎተራውን አይተዋል። እና እንዲሁም ዘንዶ የሚቀለብበት ነው። አባቶች ብለው የሚሏቸው ዘንዶ ሲቀልቡ ይኖሩና ያው ዘንዶ የሚበላው ሲያጣ ይነድፋቸውና ይገላቸዋል። ከዛስ ይሄ ትውልድ ሄዶ ያን የሞተውን ሰውዬ ጻድቅ ነው ብሎ ይለዋል። ከዛ የእሱን አጽም ይነካካል፣ ይስማል። አሁን ይሄ ልጅ ታዩታላችሁ። ኦፊሻሊ ከሳጥን ውስጥ አውጥቶ የሚሰጡት የሰው ጭንቅላቱ የተቦደሰ የሰው አጽም ማለት ነው።
አንስቶ በአፉ ሲስመው ቪዲዮን ታዩታላችሁ። ለምን በአፍ ከሳምከው 22 ትውልድ ይማራል ብለውታላ ቤተክርስቲያኒቱ ብለዋለች። እቺ ጥንታዊት ተረታዊት ቤተክርስቲያን ተረታዊት ትውልዱ በክርስቶስ ኢየሱስ አምኖ መዳንን ከማግኘት ይልቅ ሄዶ በየመቃብር ቤት አጽም እንዲስም አድርገዋለች። በምን በተጻፈው መጽሐፍ። ይህን እንዴት አድበስብሼ ልንገርህ ብራዘር። አየህ የኦርቶዶክስ አባቶች ገዳም ውስጥ ቁጭ ብለው ዘንዶ ይቀልባሉ። ማን ያለው? ይኸው የራሳቸው ልጆች ገበታውን የዘንዶ መጠጫ ወይት ያለ እኔ እምነቴ ነው። አሁን እኮ ሰላም የምትፈራው ምንድን ነው አለች። ስሞት የኛ ጭንቅላት እንደሳለ ወይም የሆነ እንትኑን አይተዋል? ቅዱሴ አባቶች ዘንዶውን በገበታ እያጠጡት ነበር፣ እርጎ እያረጉት አይተዋል? ገበታውን የዘንዶውን መጠጫ እርጎ የሚጠጣ የሚቀለብ ዘንዶ። ኦርቶዶክስ ዘንዶ ትቀልባለች። በአባቶቿ ገዳም ውስጥ ዘንዶ ትቀልባለች። የራሷ የወለደቻቸው ልጆቿ ይመሰክራሉ። ዘንዶ ሲቀለብ በአይናቸው ያዩ ማለት ነው። ከዘንዶ ጋር ይተሻሻሉ። ዘንዶ እርጎ ከተማ ውስጥ ወተት የተወደደው ለዚህ ነው። ታዲያ ኤርሚያስ ብለህ እንዳትለኝ ነው አለች። ሰሞት የኛ ጭንቅላት እንደሳለ ወይም የሆነ እንትኑን አይተዋል? ቅዱሴ አባቶች ዘንዶውን በገበታ እያጠጡት ነበር፣ እርጎ እያረጉት አይተዋል? ገበታውን የዘንዶውን መጠጫ እዛ ላይ በዛ በኩል የለም። ከዋሻ እንድሪያስ ከአቡነ እንድሪያስ ላይ ናለ ዋሻ ተክለ ሃይማኖት እኔ አይመስለኝም። በዛ ሄድኩኝ። እንደገና ደግሞ እንትኑን ምንድን ነው ይባል ሀገር ቤት እህል የሚኖርበት ጎተራውን አይተዋል? እና እንዲሁም ወንድሜ አሁን እነ ቃል ሲያወሩኝ ቪዲዮን ሲያዩት እህቶቼ በብዛት ሴቶች ናቸው፣ እንደዚህ አይነት ፍራቻ ናቸው። እና እህቶቼ እምቢ አትጠገኝ እንዳትነቀኝ ራሱ የሚሉኝ ሰዓት ነበረ። የሆነ ለምነግር በቃ አንተ ሌላ ሰሆነ ሆናል ማለት ነው የሚሉ ሰዎች አሉ። እና እንዲህ ያንንም እኮ አንዱ ሂዶ ሳይነካው ሳያገኙ የተመለሰበት ሰዓት አለ። ሲሪየስ ምስክር የሁለታችን እኮ እኔ እናንተ ሆነን እየተናገር ነው። እንግዲህ እኔ ራሴ ነው የምናገረው። በአካል እያለሁ እኔ ነገር ይሰዋል ለማግኘት የሰዎች የነካውን ሰው እጅ እንኳን ነክተህ ተተመለስክ በረከት ነው የሚባል በዛ ሰዓት ማለት ነው። አጽሙ ማለት ነው። ልብ በሉ። አሁን ልጁ ሊያሳየ በጣም ፈርተው ምን እኔ ለበረከቴ ነው። ቆይ አይ ቱ ይሰማል ድምጼ? እዩ አሁን ይሄን የምትለው ቋን አሳየ። ያው ሲሰማው ለአንዳንድ ነው እዛ ውስጥ ከዛ ዜራ ምናምን ይኸውላችሁ የሰውየው ጭንቅላት አጽሙ ማለት ነው ከሳጥን ውስጥ አውጥቶ የገዳም አባት የተባለው ሰው ሰጠው። ለምን? ለበረከትና ለድህነት። ምን እንዲያደርገው? የሰውየው የማን እንደሆነ የማይታወቅ ጭንቅላት አጽም የማንስ ቢሆን ደግሞ ቢታወቅስ አውጥቶ ለዚህ ወጣት ሰጠ። በሱቲ ተጠቅልሏል። ከበረከቱ አይደለም ይሄንን አጽም መሳም ጌታ የፈቀደለት ነው፣ እግዚአብሔር የፈቀደለት ነው። አጽሙን የሚስመው ነው የሚባለው። እግዚአብሔር ካልፈቀደልህ ራሱ አትደርስበትም። ይህንን አጽም በእጁ የነካን ሰው ራሱ መንካት ክብር ነው ይለዋል። በመጽሐፍታቸው የተጻፈ እኮ ነው። ከተማ ውስጥ መጽሐፉ ታተመ፣ ተሰራጨ።
ህዝቡ አነበበው። የሚያነበው እሱ ነው አንብብ ተብሎ የተባለው። መጽሐፍ ቅዱስን አይደለም አንብብ የተባለው። መጽሐፍ ቅዱስን አንብብ አትባልም በኦርቶዶክስ በፍጹም አይሉም። ብሉይ ኪዳንና አዲስ ኪዳንን አይሉም። ኦርቶዶክስ እዚህ አጽም ታስምልሃለች። የኤርትራው ደግሞ የባሰው አጥንቱን አጽሙን አድቅቀው ከወይራ ዘይት ጋር ለቁጠው ይቀቡታል እና በጥብጠውም ይጠጡታል። ቅድስት ድሚያና የምትባለዋ በኤርትራ የኮፕቲክ ኦርቶዶክስ አለ የሰው አጥንት ደቆ ተፈጭቶ በዘይት ተለውሶ ጠጡት። የአባቶች አምላክ ይሄ ነው ምድራችን ላይ የተሰበከ ክርስትና። ይሄ ነው ምድራችን ላይ የተሰበከ ክርስትና። ያው እዚህ ሲሰማው ያው ጨመረው። ያው ጨመረው መልሶ ስሞ ወደ ሳጥን ውስጥ ጨመረው። የሰው ጭንቅላት በሱቲ ጨርቅ ጠቅልለው ሽቶ ነስንሰው ሳጥን ውስጥ አስቀምጠው ከአዲስ አበባ ከገዳሙ ቡራኬ ሱታፌ ለማግኘት ኑ ብለው ይሏቸዋል። ችኳንታ ተከራይቶ ህዝቤ ስንት ኪሎ ሜትር አቋርጦ የሚሄደው ቆላ ደጋውን በጋ ክረምቱን ዳገት ቁልቁለቱን የሚወርደው ምን ለማግኘት ነው? የሰው አጥንት ስሞ ሊመጣ ያንን አጥንት ስሞ ከዛ ደግሞ አጥንቱ ካለበት ላይ እዛው አጥንቱ ካለበት ላይ ማለት ነው። ታውቃላችሁ ሰውነቱ ከነካበት አሁን እነኛ ቅድም እንጨት የሚመስለው አለ አይደል? ከዚህ ነው አፈሩን የሚያነሱት። ይታያችሁ ወይ? ከዚህ ነው የሚያነሱት። አሁን ይሄ የሰው አጽም ነው፣ አጥንት ነው። አፈሩን ከዚህ ነው የሚዛቀው። ያው የእነዚህ ሰዎች ስጋቸው ሲበሰብስ ሲተላ ከወደቀበት ማለት ነው። እና ይህንን ያነሱና አፈሩን ከዚህ እምነት ነው ይለዋል። ኦ ማይ ጋድ ኦ ማይ ጋድ ኦ ማይ ጋድ ኦ ማይ ጋድ። እና ምን ያደርጉታል? ይጠጡታል። ይጠጡታል፣ ይቀቡታል፣ ይጠጡታል። እምነት ተብሎ ማለት ነው።